አንድ ወዳጄ ደውሎልኝ ጠቅላይ ሚኒስትር አብይ አህመድ በአፋን ኦሮሞ ወለጋ ላይ ያደረጉትን ንግግር እባክህ ተርጉምልን፣ እንደተለመደው ሰዎች በፈለጋቸው መንገድ እየተረጉሙ የቀንጫጨቡ ሳያደርጉ ሲለኝ፣ እንዴ ይሄ ነገር እኮ ከዓመት በፊት ተርጉሜላቸው አቅርቤ ነበረ ብዬ አልኩኝ። ነገር ግን እውነትም የዛሬ ኖሯል። ቄለም ወለጋ ደንቢ ዶሎ ቄጦ የመስኖ ልማት ላይ ያደረጉት ንግግር ነው። በእርግጥ እኛም ተቸገርን እኮ ለመናገር፣ ምክንያቱም ትላንትና የሆነ ቦታ ይመረቃል፣ ነገ የሆነ ቦታ ይመረቃል፣ ከሰዓት የሆነ ቦታ ጠዋት ፈረንሳይ፣ ከሰዓት በኋላ ጀርመን፣ ከዛ እንደዚህ አይነት ነገሮች ሆኑና ለመቁጠርም ተቸገር። ዝም ብሎ የመሰለ ድንጋይ ማስቀመጥ ሳይሆን ልማት፣ የሚታይ ልማት፣ ሰው ተኮር የሆነ ልማት ተኮር የሆነ ነገር የማድረግና በሰላሙና በልማቱ ላይ ያለው ነገር ነው ይሄንን ነገር ያመጣውና እኔን የሚያሳሰተኝ። ለዚህ አፉ በልኝ እያልኩኝ በመተርጎሙ ግን አለው። በእናንተ በኩል ደግሞ ላይክ እና ሼር ማድረግማ እንዴት ከቶኑ እንዴት ይረሳል እላለሁ። ዕለቱ የካቲት 11 ቀን 2018 ነው። ክቡራትና ክቡራን ይህንን ተርጎም እያደረኩ ለማቅረብ ሞክረው ደግሞ የእናንተ ውብሸት ታዬ ነኝ። እኔ ውብሸት ታዬዳ ከን ኢሲን ወሊን ከን ቱሬቹዳ ላይክ ፊ ሼር ጎቹ ከሰ አከ ህንራፈነ ጀቹን በርባዳ የሮን ትርጁሙ ደፌ ትርጁማን ቱሬፍ ጀቹ ተተኩ ይሁን አቤ ነኦፍ ከልቻ ጀቹን በርባዳ እነ ወሊን ቱራ ምናልባት እንግዲህ ከስር ስለሆነ እሳቸው የተናገሩ ለመተርጎም የሚሞክሩ አንዳንድ ቃላቶችን ከሳትኩኝ አፉ በሉኝ ይላል። ለምሳሌ ቄጦ የምትለዋን ቃል ራሱ የቦታ ስም መሆኑ ስላላውቅና ቄጦ የሚለው ቃል ደግሞ በትርጉም ደረጃ አንዳንድ ጊዜ በጅምላና በችቻሮ ሲባል ወይም አልፎ ሲባል ቄጦ የምትባል ነገር ስለመች እንደዛ ነበር የመሰለኝ። ያደግንበት ቦታ ቄጦ ምናምን ውሃ ተራይተን ተደስተን ሲሉ ወይል የመሰለኝ እንግዲህ አልፎ እንደው እንደ ልባችን ሳይሆንልን ብዬ ነው ያሰብኩት። ትርጉሞች ጊዜ ዲዛይን ነገር አላቸው። በተረፈ ትንፋሽ ቁርጥ እያለላችሁ ነው እንግዲህ ከስር ለመተርጎም የሞከርኩት ማለት ነው። ለዚህ ደግሞ ካሳ የሚሆነኝ ላይክ ማድረግ ነው። በርታ አይዞህ የሚሉ ገንቢ መልእክቶች ናቸው። ሰላም ለኢትዮጵያ። አሁን ክቡር ጠቅላይ ሚኒስትሩን አቁመን ይህንን ሁሉ ንግግር ማድረግ ከቶን አይገባም ነበረ። በቀጥታ ወደ እሳቸው እንሄዳለን። አብራችሁን ቆዩ። ከበጀሞ የተከበሩ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ከበጀሞ ፕሬዝዳንት ኬኛ የተከበሩ ፕሬዝዳንትን አቶ ሽመልስ አብዲሳ፣ አብርሃም በላይ፣ ሚኒስትሮች፣ አባገዳዎች፣ አደ ስንቄዎች፣ እዚህ የምትገኙ በሙሉ ከሁሉ አስቀድሜ ትላንትና ከራሷ ጠጥተን ታጥበን ያደግንባት ቄጦ ሰበብ ሆኖ አይን ላይን ታይተን በዚህ ሁኔታ ተመልሰን ስለ ሰላም ስለ ልማት እንድናገር ያደረገንን ይህን የፈጣሪን ስጦታ የሕዝባችንን ስጦታ ትልቅ ምክንያት ስለሆነ ትልቅ ደስታ እንደሰማኝ ደስታዬን መግለጽ እፈልጋለሁ። በልጅነታችን በዚህ ስናልፍ ቄጦ እንግዲህ ጊዜ ቆጥሮ ጊዜ ጠብቆ ቄጦ ቦታዋን ነው የሚሉት። እንግዲህ አይን ላይን እንድንገናኝ አድርጎን ደስታችንን ገልጸን በጋራ መልካም ምኞቶችን ተመኝተን አብረን ቁጭ ብለን እንድንነጋገር ስላደረገን ይሄ ይሆናል ብዬ አላምንም ነበር። ያኔ የነበረውን ነገር ታስታውሳላችሁ። አስፋልት አልነበረም፣ በዚህ ማለፍም ቀላል አልነበረም። ዛሬ ግን ዛሬ ቄጦ ተመልሼ ቄጦ ዛሬ መልሶ እዚህ ቤተሰቦች መሀል ስለቀላቀለ የሰማኝ ደስታ መግለጽ እፈልጋለሁ። ቤተሰብ እንግዲህ ለመጀመሪያ ጊዜ ሲገናኝ ሰላም ናችሁ፣ እንዴት ናችሁ፣ ግቢው ሰላም ነው ወይ፣ ህዝቡ ሰላም ነው ማለት ያስፈልጋል። ህዝባችን ሰላም ይፈልጋል። ህዝባችን ከልመና ውስጥ በሰላም አውለኝ፣ በሰላም አሳድረኝ፣ በሰላም አውለኝ ሳይል ከቤት አይወጣም። ማታ ደግሞ ስራውን ጨርሶ ሲገባ በሰላም ያዋልከኝ በሰላም አሳድረኝ ይላል። ፈጣሪውን አመስግኖ ያድራል። ነጋፍ ጥየፈና ጃለል አዳዋን ቀቡ ግን ህዝባችን ለሰላምና ለዋቃ ጀይት ፍረት ካለው እንትን የተነሳ የፈጣሪ ልጅ ነች እውነት ብሎ ይላል። ልጆቹን ነጋሳ ምክንያቱም ሰላማ እንዲህ ያለ ነው። ለልጆቹም ይህን የመሰለ ስም ሁሉ ያወጣል። በዚህ ብቻ አያበቃም። ሰላም ደግሞ የሚያደፈርሱ ይኖራሉና መደፍረስ እንዳለ ሰላም መደፍረስ መኖሩን ስለሚያውቅ ነው። አራርሳ ብሎ ያወጣል። አራርሳ ማለት አስታራቂ ማለት ነው።
ለልጆቹ ነጋሶ ብቻ ሳይሆን አራሰም ይላል። ያለ መግባባት ሊኖር ይችላል ብሎ በሰላምና በአግባቡ መታረቅ አለ ብሎ በሽምግልና መታረቅ አለበት በሚል ደግሞ እንደዚህ አይነት አባባሎች ነው። በየቀኑ ልመና እያስተማረን ያሳደገን። ሰላም እንወዳለን። ሰላም በሌለበት ደግሞ መነጋገር መወያየት ደግሞ ባህላችን አስተምሮናል ማለት ነው። ከሁሉም በላይ ሰላም የሚያስፈልገን ይህን የመሰለ ልማት እንድናገኝ ስለሚያስችለን ነው። መጀመሪያ ሰላምን አውርዶ መነጋገር ማየት ለምን ያስፈልጋል ቢባል ይዞን ቢያንስ ለ30 ዓመታት ለ40 ዓመታት እንደምታውቁት ሁሉ ሙሉ ሰላም አግኝቶ ስለ ልማት ማሰብ አልቻለም ነበረ። ከልጅነታችን ጊዜ ጀምሮ ይህ አካባቢ አንድ ጊዜ ያርፋል፣ ችግር ውስጥ ይገባል። አንድ ጊዜ ደግሞ አረፍ ይልና መልሶ ደግሞ ወደ ልማት ይሄዳል እና አርፎ ሙሉ ትኩረት አድርጎ ወደ ልማት መሄድ አልቻለም ነበረ። ከዚህ ሁሉ ወጥቶ በሙሉ ልብ ልማት ውስጥ ለመግባት ግን የሰላም ነገር መነገር ካለበት እዚህ ነው መነገር ያለበት። ምክንያቱም ህዝባችን እንደ እንትን ነው ጎሽ ነው ይቅርታ ጉማሬ ማለት ውስጥ ያለ ቆዳው እንደዚህ ለምን ከተባለ የሰላም ጉዳይ ይነሳ ከተባለ ህዝባችን እንደ ዝሆን ነው። የዝሆን አጥንት በሌላ ነገር ለመስበር በጣም ከባድ ነው። የዝሆንን አጥንት ለመስበር የዝሆንን አጥንት ለመስበር የሚፈልጉ ሰዎች የዝሆንን አጥንት ነው የሚፈልጉት። በዛ በዝሆን አጥንት ነው የዝሆንን አጥንት የሚሰብሩት። ችግሩን ለመፍታትም እንግዲህ ራሳችን መረድ እንግዲህ ህዝቡ ባልሰጠው ተፈጥሮ ላይ መልማት ሲገባው ተፈጥሮ በሰጠችው ነገር ላይ ከአመት ወደ አመት የዚህን አካባቢ ነገር ስናስበው የሰላም ነገር ወጥቶ መግባት ነገር አስቦ የመግባት አስቦ የመስራት ነገር ችግር ሆኖ ነው የቆየው። አሁን ነው መንቃት ያለበት ብዬ አስባለሁ። ምክንያት ምንድነው ብላችሁ ብትሉ አባቶቻችን እንዳስተማሩን በመነጋገርና በመወያየት ችግር ፈቶ ይበቃናል፣ ልማት ይሻለናል። ይህንን ያገኘነውን እድል ማበረከት የለብንም። እርስ በርስ መጨቃጨቁ፣ መናናቁ፣ መሰባበሩ አያስፈልገንም ብለን ቆመን አስበን ማንሄድ ከሆነ አለዛችን የምናያት ነገር ትልቅ ነገር ልትሆን አትችልም። ልማት ደግሞ ብዙ ነገር ይፈልጋል። ይህ ጅምር ገላናውን ትልቅ ልማት እንዲሆን ሰላማችን ሰላም በደፈረሰበት ቦታ ደግሞ ተነጋግሮ በእርቅ መፍታት ባህላችን በመሆኑ ወደ መለስ ብለን አሁንም እዛ ላይ ትኩረት አድርገን አቅጣጫ ማስቀመጥ እንዳለብን በጣም ወሳኝ ይመስለኛል። በዚህ በቅርቡ የተለያየ የትግል አቅጣጫ ተከትሎ የነበረ ህዝባቸው ጥያቄ ስላቀረበ የሰላም ጥሪ ስላቀረበ ማለት ነው አብዛኞቹ እየተመለሱ ነው። የተመለሱትን ታዲያ ማመስገን እጅግ በጣም አስፈላጊ ነው። ጫካ ገብቶ የነበረው የኦነግ ሸኔ አባላትን ለማለት ነው። እነዚህ የገቡትን ማመስገን ያስፈለገው ምክንያቱም ጫካ ውስጥ በነበረው ጊዜ በዛ የሚሞተው በዚህ የሚሞተው ልማቱ የሚጠፋው የሚለው በዚህ ክልል ውስጥ ከሌላ ቦታ መጥቶ ከሚያጠፋን ከሚጎዳን በላይ ከሌላ ቦታ መጥቶ እዚሁ ያሉት እርስ በርስ የሚጋደሉ ነው ይህን የመሰለ ልማት እንዳይፈጠር የሚያደርጉት። ስለዚህ ለገቡት በሰላም ለገቡት ማመስገን፣ የቀሩትን ደግሞ ይበቃል መመለስ አለባችሁ፣ ከዚህ በላይ መገዳደሉ መሰዳደቡ ምንም ጥቅም እንደሌለው ስለተመለከትን ከዚህ በኋላ ትኩረት አድርገን ለህዝባችን ጋር ሁነን አካባቢያችንን ማልማት መሆን አለበት። ወለጋ ውስጥ አንፊሎ ላይ ለምሳሌ ቡናውን አስፋፍቶ ምን ብሎ ቡናውን መላክ ሲገባ ይህን የመሰለ ቡና ልማት እያለ ቡናውን መሸጥና ምን ማድረግ ሲገባ እዛ ቡናው ልማት ውስጥ እየተሯሯጡ መገዳደል። ይህን የመሰለ ልማት ሲጠን ፈጣሪ የሚያዝንብን ይመስለኛል። ፈጣሪ የሰጠን ለልማት ነው እና ደግሞ ቁጭ ብለን ከስሩ ቁጭ ብለን ስለ ልማታችን ስለ ባህላችን እንድንናገር ብለን ውስጡ እንድንገዳደል አይደለም። ስለዚህ ጊዜው
ስለ ልማት ማሰብ ያለብን አሁን ነው። ስለ ኤክስፖርት እንስሳት ማለት ነው። ጎረቤቶች ሀገራችን ማለቃላ ባይ አርገቻ ከንጅረን በርካታ ገንዘብ እያገኙ ያሉት ጎረቤቶቻችን ራሳቸውን እያሳደጉ ነው። እኛ ደግሞ እኮ ያስጦታለን። ከብቶችም የቡናም የሆሮ የአንፊሎ ወርቅ ስንጋር ለመሳሰሉት ይሄንን አልምተን በልተን እንኳን ሳንጠግብ ቁጭ ብለን በአንድ ባህል በአንድ ቋንቋ መናገር ሲገባን የሚጠቅመንን ነገር አቅጣጫ ማስያዝ ስንችል እሺ እንደው እሱም ደግሞ ይቅር ከቤተሰብ ጋራ ቤተሰብ ላይ ግባባ ይችላል። ችግር ደግሞ ሊያጋጥም ይችላል። በሰላማዊ መንገድ ደግሞ መታገል ሲቻል ይህ አካባቢ ከስሙ የሌለውን ስም ተሰጥቶት የሌለውን ማንነት አዲስ ማንነት ተሰጥቶት ሰው ወጥቶ መግባት ያቃተበት የጀመረው ልማት መጨረስ ያቃተብን በጣም ያሳዝናል። ይህ መሆኑ ከዚህ ውስጥ መውጣት በጣም አስፈላጊ ነው። ምክንያቱም 5,000 ሄክታር ከ10 ቤተሰብ በላይ ሊረዳበት የሚገባ እንዳነሳሁት ሁሉ ጮባ ገላና ከፍተኛ መሆኑ እቺ አሁን ምንጭ ነች። ትልቅ ወንዝ መሆን መቻል አለበት። በአግባቡ መጠናቀቅ አለበት። ይሄው ላይ ቆመ ለማስንት ዘመን እንደቆመ ተመልከቱ። ይሄንን አጠናቀቅን ማለት በየቦታው ያለችው ምንጭ ትልቅ ወንዝ ይሆናል። ይሄ ትልቅ ወንዝ ደግሞ ለህዝባችን ስለሚጠቅም ጊዜያችንንና እድላችንን ከማባከን ወጥተን ወደ ልማት፣ ወደ ሰላም፣ ራስን ወደ መቀየር ስራ በጋራ ብንቆም በጣም የሚያስፈልገን ነው የሚል እምነት አለኝ። ሮሞ ካላጣጣሙ እንትን ጣዕምን አያውቁም ይላል እና የጥቃቅንትኖችን የልማትን ከተወለዱ ጊዜ ጀምሮ አባቶቻችንም በእኛም ጊዜ ውሃውም ልማቱም ነበረ። በእኛም ጊዜ በያቶቻችን ይሄ ነገር ግን የኑሮና ህይወታችን መቀየር አለበት። ልጆቻችን ጠግቦት ትምህርት ቤት ደርሰው መመለስ መቻል አለባቸው። ይህንን የማጣጣም ያስፈልጋል። ይህን ለማድረግ ደግሞ በመላ ወለጋ በየቦታው ያለው የልማት ምንጮች ትልቅ ወንዝ መሆን መቻል አለባቸው። በየቦታው የሚታዩ የልማት ምንጮች ትልቅ መሆን መቻል ግዙፍ መሆን አለባቸው። ከመከራና ከጭንቀት ውስጥ የሚያወጣ ወጥቶ ገብቶ በሰላም መስራት የሚያስችል የሞተውን ቀብሮ ደግሞ ሊያገባ የፈለገውን በሰርክ ድሩ ህዝባችን በሙሉ ልብ ልጆቻችን በሙሉ ልብ ይበቃናል፣ ወደ ሰላም መመለስ ወደ ልማት መመለስ አለብን ብሎ የሚልበት ጊዜ አሁን ይመስለኛል። ከዚህ የበለጠ አለበለዚያ በዚህ ሁኔታ እንትን ማይል ከሆነ ጊዜያችንን የሚያባክን በመሆኑ ትልቅ አባቶች አላችሁ፣ ሽማግሌዎች አላችሁ፣ ለምናችሁ መክራችሁ ልጆቻችንን መልሳችሁ ሰላማችን ተስፋፍቶ አሳማኝ ልማት ኖሮ በሙሉ ልብ ወደ የልማት ስራ እንድንሰራ ድርሻችሁን ትወጣጡ እምነቱ አለኝ ማለት ፈልጋለሁ። ይህ ህዝብ በትግል ይታወቃል። በሀገር ውስጥ ግን በአካባቢውና ብቻ ሳይሆን በችግሩ በአስፈላጊው በውጭ ሀገርም ታግሏል። አብዲስ አጋን ሁላችንም እናውቀዋለን። የሌላ ሰው ሀገር ወገኖችን ወንድሞች ሀገርን ያስረገራችሁ ብሎ ሌላ ሀገር ሆኖ ለሀገሩና እንግዲህ ኦብሼ ገርባ ኦሊቃ ድንግል ሂሬሳኒ ሂሬው መተሳኒ ዲነት ደበርሰኒ ከናጅሩ ከንጀዱ ከን እሱ አርጉ ደንዳን እነዚህ እንግዲህ ቀደም ሲል የተጠቀሱት ዛሬ እነዚህ አቅማቸውን አሳልፈው ለጠላት አሳልፈው የሚለው ነገር ቢመለከቱ እንዴት ያዝናል። አባቶቻችን እኮ ከፍተኛ መስዋዕትነት ከፍለው ነው ይዘርሱት። የዚህ የነሱ መስዋዕትነት ደግሞ ወደ ልማት ነው መሆን ያለበት። የነሱ መስዋዕትነት ችግር ወዳለበት ጉድለት ወዳለበት ቁጭ ብሎ መነጋገር ነው። እነሱም ህይወታቸውን ከፍለው መስዋዕትነት ከፍለው አሁን ደግሞ ዋጋ የሌለው ዝም ብሎ መስዋዕትነት በግራም በቀኝም ዋጋ መክፈል። አንድ እናት በግራም በቀኝ ልጆቿን አጥታ እናት ብታለቅስ ትርጉም ስለሌለው ይበቃሻል፣ አታልቅሽ፣ ረፊ መባል አለባት። በእኔ በኩል ከረጅም ጊዜ በኋላ እዚህ ተመልሼ ይህን እናንተን ማየት በመቻሌ ይህንን አካባቢ ይህን የመሰለ ልማት በማየቴ የልማት ኮሪደር ነው የመሳሰሉ በጥቅጥቅን ደረጃም ቢሆን ህዝባችን ተደስቶበት ተግባብቶ አንዱ ሌላውን ተቀብሎ በከፍተኛ በልዩ ሁኔታ ደስታ ነው የማየው።
ይሁንና ጊዜው ሳያልፍ ሌትና ቀን ሰርተን የነበርንበትን ጥሩ ያልሆነ ታሪክ አልፈን መሰረት መጣል አለብን። መልካም ነገር ሐሳባችንን በሙሉ ልብ ህዝባችን ተደስቶ ተግባብቶ እርስ በርስ መቀባበሉ በልዩ ደስታ ነው። ይሁንና ጊዜው ሳያልፍ ሌትና ቀን ሰርተን ያቆየንበትን ታሪክ ሊቀይር የሚችለው ከመሰረቱ ሊቀይር የሚችለው መስራት እንድንችል ትኩረት ሐሳባችንን ቀይረን በመታገስ አይተን በሙሉ ልብ በንጹህ ልብ ነገሮችን በሚመዝን መናናቅ ሳይኖር አንዱ ሌላውን መስበር አንዱ ሌላውን ጥሎ ከማለፍ ይልቅ በጋራ አንድ ላይ ውጡብኔ ሁሉም ድርሻውን እንዲወጣ በተለይም ደግሞ የእምነት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ አዋቂዎች ይበቃል ባጎደለበት ቦታ ተመካክረን መሻገር እንችላለን። ከዚህ በኋላ የሚያስፈልገን ቁጭ ብለን ልማት ማምጣት ነው። በቀጥታ የምንሄድበት መንገድ የሚያለያይ ከሆነ በሰላማዊ መንገድ መነጋገር ያስፈልጋል ብለን የምንወስን ከሆነ ይህንን አካባቢ መቀየር አጭር ጊዜ በቃናል። እየተመለከታችሁት ያለሁት ነው። በመላ ኢትዮጵያ በሀገራችን በረጅም ጊዜ ታይቶ የማይታወቅ ልማት እየታየ ነው ያለው። ይህ እዚህ ደርሶ ህዝባችንን ሊቀይር እንደሚችል ህዝባችን ልዩ ዝግጅት እና ቴዲ ጉዳ ፍላጎት ተስፋ ምኞት እንዳለ መግለጽ ፈልጋለሁ። በጋራ ሆነን ያለፈው አልፏል። የነገውን ከማበላሸት ይልቅ ነገ ከነገ ወዲያ አድገው ሀገር የሚቀይሩ ልጆችን ከመስበር ይልቅ ተስማምቶ ተነጋግሮ ትኩረት አድርጎ የተጀመረው ነገር በጣም መልካም ነው። እንቅስቃሴያችሁ በጣም ምስጋና ማቅረብ ለድካማችሁ ግን በቂ አይደለም። እጥፍ መሰራት እጥፍ ድርብ መሰራት አለበት ብዬ እላለሁ። በጋራ እንቁም፣ እንበርታ። ህዝባችንን ከድህነት ውስጥ አውጥቶ ልማት ትኩረት አድርገን መስራት ከቻለን ሌላው ሊቀየር ሊመጣ የሚችል ነው ብዬ ነው ማለት። እንኳንም አይን ላይ ተያየን፣ እንኳን በሰላም ተገናኘን። ወለጋ አሁንም ቄለም እንደ ትላንትና ሁላ ደስታው ፊቱ ላይ ልቡ ላይ ይታያል። ደግነቱ፣ ቅንነቱ እኔ በእውነት በጣም ደስ ብሎኛል። ይህ መገናኘት ግን ተስፋፍቶ እንዲቀጥል ኢማናችሁ እንዳትረሱ። እንኳን ደስ አላችሁ፣ እንኳን ተደሰትን። ይህ ጅምር አድጎ ሰፍቶ ሁላችንም እስከንቀይ ድረስ አንድ ላይ ሆነን ወደ ልማቱ እናተኩር ነው የምለው። ተባረኩ። ይፋጣ ፈያታ